እስኪ አንድ አፈ ታሪክ ልንገራችሁ። ስለ ሚዲያን ንጉስ ስለሆነው ትንሽ ልተርክላችሁ። በሚዲያን ሀገር የነገሰ አንድ ንጉስ ነበር። ንጉሱ በጣም ዝግብግብ ስለነበር ለወርቅና ለገንዘብ ከፍተኛ ቦታን ይሰጣል። አረንዱም ደስታ ያለው በሀብት ውስጥ ብቻና ብቻ ነው ብሎ ያምን እንደነበር ይነገራል። ኢቭን በቂ የተትረፈረፈ ሀብት እንኳን ቢኖረው ይሄ የሚዲያን ንጉስ አሁንም ሀብት፣ ወርቅ፣ ገንዘብን ይፈልጋል። ወርቁን ከመፈለጉ በላይ ደግሞ ወርቁን በቶሎ ማግኘት፣ በቶሎ መጨበጥ ይፈልጋል። ወርቁ ሲዘገይበት አይፈልግም። በፈለገበት ሰዓትና ወቅት በእጁ እንዲገባ ነው የሚፈልገው። ታዲያ ይህ ሰው በህይወቱ ደስተኛ አይደለም። በህይወቱ እርካታን አጣ። ስግብግብነቱ በለጠ። ከቤተ መንግስቱ አትክልት ስፍራዎች ውስጥ ያሉትን የሚያማምሩ ጽጌረዳዎች እንኳን እንዳያሸት ከለከለው። ይህ ስግብግብነቱ አንድ ጊዜም እንዲህ ሲል ነበር፣ ምን አለ ይሄ አትክልት ስፍራው እንዳለ ወደ ወርቅ ቢቀየርልኝ ብሎ እስከ መመኘትም እንደደረሰ ይነገራል። ይህን ያህል ስግብግብ ነበር። አንድ ቀንም የመጠጥ፣ የእብደት፣ የሁካታ ማለክት የሚባለው ዳዮናስስ ተገለጠለት። እናም ለሚዲያን ንጉስ ምኞቱን እንዲመኝ ጠየቀው። የተመኘውንም እንደሚያጸድቅለት ቃል ይገባለታል። ለሚዲያው ንጉስም ስግብግብነቱን የሚወጣበት አንድ መንገድ ተፈጠረለት። የሚዲያው ንጉስ ፈጠን በማለት የነካሁት ነገር በሙሉ ወደ ወርቅ ይቀየርልኝ፣ እንዲሁም ሲቀየርልኝ በፍጥነት ይሁን አለ። አንድ ነገር ስነካ በነካውበት ቅጽበት ወደ ወርቅነት ይቀየርልኝ አለ። ዳዮናስስም ምኞቱን ሰጠው። የሚዲያው ንጉስ ሆይ ፍላጎትን አጽድቄልሃለሁ፣ የነካው ነገር በሙሉ ወደ ወርቅነት ይቀየራል አለው። ንጉሱ አበደ፣ ጨርቁን ጣለ። ምን ያህል ደስተኛ እንደሚሆን ሲያስብ በደስታ ሰከረ። የሚዲያው ንጉስ ይህን ነገር እንደ ትልቅ በረከት ቆጠረ። ምን አይነት ርግማን እንደሆነ ግን አላወቀም ነበር፣ አላስተዋለውም ነበር። የሚዲያው ንጉስ ነገሮችን ይነካል፣ ወዲያው ወደ ወርቅነት ይቀየራል። እሱም በደስታ ይሰክራል። በቤተ መንግስቱ የሚገኙትን ነገሮች በሙሉ መንካት ይጀምራል። ወዲያውም ወደ ወርቅነት ይቀየራል። የእንጨቶቹን መቀመጫዎች ይነካቸዋል፣ ወዲያው ወደ ወርቅነት ይቀየራሉ። የድንጋዩን ሐውልት ይነካዋል፣ ወዲያው ወደ ወርቅነት ይቀየራል። የሚዲያው ንጉስ ያብዳል በደስታ። እያለ የቤተ መንግስቶቹ ንብረቶች በሙሉ ወደ ወርቅነት ይቀየራሉ። እሱም በደስታ ይሰክራል። ነገሮች እየተደጋገሙ ሲመጡ ግን ያ ደስታ ቀስ በቀስ ወደ ሐዘንነት እየተቀየረ ይመጣል። አፕሉን ሲገምጥ ወዲያው ወደ ወርቅነት ተቀይሮ ጥርሱን ሸረፈው። ውሃን ሲጎነጭ ወዲያው ወደ ወርቅነት በመቀየር ሆዱ ውስጥ ገብቶ ሰላም ነሳው፣ በጠና አሳመመው። የሚዲያው ንጉስ ደስተኛ እንዳልነበር አሁን ላይ ደግሞ በጣም የተከፋ ሰው ሆነ። ህይወት ተደጋገመች፣ አስጠላችው፣ ሰለቸችው። በአጭሩ ህይወትን ጠላ። አንድ ቀን እየተከዘ ያለ የምታምረው ልጁ አባቷ እያለቀሰ ስትመለከት ለማባበል እየሮጠች ወደሱ ሄደች። አባዬ ብላ ስታቅፎም ያቺ ውብ ልዕልት ወደ ወርቅ ሐውልትነት ተቀየረች። የሚዲያው ንጉስም ከልቡ አዘነ። ጸጉሩን ነጨ፣ ተንከባለለ፣ ደም አነባ። ወደ ዳዮናስስም ጸለየ። ይህን እርግማን እንዲያነሳለት ተማጸነው። ዳዮናስስም ተገለጠ። አንተ ሰው ምንድነው የምትለኝ? በፊት ላይ ይህን ነገር አድርግልኝ አልክ፣ ፈልገህ አምነህበት እንዳደርግልህ አደረክ። አሁን ደግሞ አልፈልግም በማለት ታዝነብኛለህ፣ ትነፋረቅብኛለህ። ምን አይነቱ ሞኝ ብትሆን ነው ብሎ አሾፈበት። የሚዲያው ንጉስ ተንበርክኮ እያለቀሰ የጠየቁት ነገር ስህተት ነው፣ በረከት ይመስለኝ የነበረው ነገር ለካስ እርግማንን ሆኖ አገኘሁት። እኔ ለመጨረሻ ጊዜ የምለምን ነገር ይህን እርግማን እንድታነሳልኝ፣ ልጄንም እንድትመልስልኝ። ከዚህ በፊት ወደ ወርቅነት የተቀየሩት ነገሮች አልፈልጋቸውም፣ እነሱንም በሙሉ ውሰድልኝ። ይህን ብቻ እንድታደርግልኝ ነው የምፈልገው አለው። ዳዮናስስም እሺ አደርግልሃለሁ አለው በንቀት። ዳዮናስስ የሚዲያውን ንጉስ አዘዘው፣ ሂድና ከፓትሮክለስ ወንዝ ጋር በመውረድ ሂድና እጅህን ታጠበው፣ ያኔም ይሄ ነገር በሙሉ ያበቃል አለው። የሚዲያው ንጉስ እንደተባለው በፓትሮክለስ ወንዝ ዝር በመሄድ እጁን ታጠበ። ወዲያውም ወርቅ የሚመስል አመድ ነገር ከእጁ ወጣ። ይገርማቸዋል። የፓትሮክለስ የሚባለው ወንዝ አሁንም በቱርክ ይገኛል። ያ ወንዝ በማዕድናት የበለጸገ ነው። በዛ ወንዝ አሸዋ ውስጥ ብዙ ወርቅ ይገኛል።
ይሄ በቀደምት ግሪክ በአሁኗ ደግሞ ቱርክ ይገኛል። አንዳንዴ በልቤ ምናልባትም እነዚህ አፈ ታሪኮች እውነት ይሆኑ ብዬ አስባለሁ በውስጤ። በተመሳሳይ ወቅትም ደግሞ እውነት ቢሆኑ ባይሆኑ ምን አገባኝ፣ ብቻ ማተኮር ያለብኝ የምቀስመው እውቀት ላይ ነው ብዬ ራሴን ሞግተዋለሁ። በውስጤ እነዛን ሃይማኖተኛ ነን ባይ ሰዎች እንዳልሆን እፈራለሁ። እነዛ ሰዎች ከተቀደሰው መጻሕፍቶቻቸው ነገሮች ውጪ ያሉ ነገሮችን በሙሉ ውሸትና አላስፈላጊ ነገር አድርገው እንደሚቆጥሩ ሰዎች መሆንን አልፈልግም። እኔ እነሱን መሆን አልፈልግም። እርግጥ ነው በቅዱሳን መጻሕፍቶቻችን ላይ ያሉት እውቀቶች መልካም ሕይወትን እንድንኖር በጣም ይገፋፉናል፣ መልካም ሰው እንድንሆንም ያደርጉናል። ግን እንደዛ ማለት ከቅዱሳን መጻሕፍቶች ውጪ ያሉት ነገሮች በሙሉ መጥፎ ናቸው፣ ኃጢአቶች ናቸው ብዬ መቀበል ግን ሞኝነት መስሎ ይታየኛል። ቅዱስ መጽሐፍ ወርዶ ከጉንዳኖች ሕይወት ትምህርትን ካስተማረን ለምን እኛም ወርደን ዝቅ ብለን አንማርም? በኔ ኤክስፒሪየንስ ዕውቀት ሃይማኖት የላትም፣ ዕውቀት ብሔር የላትም። ዕውቀት የትም አለች፣ ከማንም ትገኛለች። አንዳንድ አላዋቂዎች ለዕውቀት ሃይማኖት ሰጥተውት እንደ ኃጢአት ሲመለከቱት ሳይ እጅግ እስቃለሁ። አሁን ላይ አንድ ችግር አለች። ግዕዝኛ እንማርም ጥንቆላን ነው የሚያስተምሩን ብለው ተማሪዎቹ ሲቃወሙ ሰማው። አንድ ሰውን በግድ ላስተምረ፣ እርግጥ ነው አንድን ሰውን በግድ ላስተምረ ማለት አትችልም። እኔ ግን የምቃወመው ተማሪዎቹ ግዕዝን ስላልተማሩ አይደለም። ግዕዝኛ መማር ጥንቆላ ነው፣ የአንዱ ሃይማኖት ነው ብሎ ማሰባቸው ነው። ለዕውቀት ሃይማኖት መስጠታቸው ነው እጅጉን የሚያፈሽቀኝ። በእነዛ ምስኪን ልጆች አይፈረድም፣ በእነሱ አላስንም። እነሱም ብቻ ሊወቀሱ አይገባም። ለክርስቲያኑም አረብኛን ተማር ብትለው ተመሳሳይ ነገርን ነው የሚነግረህ። እነዚህ ደንቆሮዎች ለዕውቀት እንኳን ሃይማኖትን ሰጥተውታል። አስቡት፣ ዕውቀት የምር ሃይማኖት ቢኖረው ምን እንደሚመስል እንመልከት እስኪ የሙስሊም ክርስቲያን ዕውቀት ብለን እንለያየው፣ ምን እንደሚፈጠር እንመልከት እስኪ። አንተ በግዕዝ ቁጥሮች አባስተና ካፍለ አሳየኝ። የአረብኛ ነገር የሙስሊሞች ነው አልቀበልም ምትል ከሆነ እስኪ ሃይማኖት በሰጠ የግዕዝ ቁጥር አባስተና ካፍለ አሳየኝ። እድሜ ለአረብኛ የነሱ የቁጥር ካልኩሌሽን ከቁጥር ጋር ያለህን ተግባቦት አቀለለ። እስኪ በግዕዝኛ ማባዛትና ማካፈል እንዴት እንደሚመስል ለአንድ አፍታ አስተውል እስኪ። በጣም ነበር የሚከብደው። እድሜ ለአረብኛ። በነገር ላይ የቀዶ ጥገናን ያደረጉት እንዲሁም የቀዶ ጥገናን ዕውቀት ለመጀመሪያ ጊዜ ያመጡት የሙስሊም ምሁራኖች ነበሩ። እስኪ የሙስሊም ዕውቀት ነው ብለህ ቀዶ ጥገናን ሳታረግ ቀዶ ጥገናን ሳትወስድ ቅር ተደፍተህ ትቀራለህ። እስኪ እናንተ ሙስሊሞች በተመሳሳይ ልጠይቃችሁ፣ ግዕዝ የክርስቲያኖች ነው የጥንቆላ ነው ብላችሁ የምታስቡ ከሆነ አንፈልቅም ይሄን የጠንቋይ ቋንቋ የምትሉ ከሆነ ለምን በአማርኛ ትግባባላችሁ? አማርኛ የግዕዝ የበኩር ልጅ መስሎኝ። ታዲያ አማርኛም ጥንቆላ ነዋ። አማርኛም አታውሩ። ዓለም አቀፍ የሰብአዊ መብትን ያጸደቁት የክርስቲያኖች ሐሳቢዎች ናቸው። ታዲያ ይሄ ነገር በክርስቲያኖች ስለታሰበ ስለተፈለሰፈ አልቀበልም ትላለህ? ዓለም ላይ የሰው ልጆች ሰብአዊ መብታቸው ባይከበር ምን አይነት አስከፊ ቦታ እንደምትሆን ማሰቡ በጣም በቂ ነው። ለዕውቀት ሃይማኖትን መስጠት ትልቅ ድንቁርና ነው። ዕውቀት መሆኑ እንጂ ዕውቀቱ ከየት መምጣቱ ምን ያደርግልሃል? ለዕውቀት ሃይማኖት የሰጡት ደንቆሮችን እንመልከት እስኪ። ዕውቀትን ሃይማኖት ባይሰጧት ኖሮ የእስክንድሪያ ቤተ መጻሕፍት ባልተቃጠለች ነበር። ክርስቲያኖች የእስክንድሪያ ቤተ መጻሕፍትን ተመለከቱ። እንደ አጋጣሚ ሆኖ የላይብራሪያ ዋና አስተዳዳሪ ሃይማኖት የላትም። በዛን ሰዓት ከክርስቲያኖች ውጪ የነበሩት ሃይማኖት ይገደላሉ። አንድ ባንድ እንደ ባዕድ ጣዖት አምላኪዎች ይቆጠሩ ነበር፣ በቁማቸው ይቃጠላሉ። ይህም ቤተ መጻሕፍት በባዕድ አምላኪ ከተስተዳደረ ቤተ መጻሕፍቱም የጣዖት አምላኪ ዕውቀትን ነው የሚሰብከው ብለው አቃጠሉት። አይ እነዚህ ደንቆሮች፣ እነሱም ብሎ ደግሞ አማኞች። በተመሳሳይም ደግሞ ልቀጥልልህ፣ የራሹዲን ካሊፍ የጦር አዛዥ የሆነው አሚር ኢብን አላስ ላይብራሪውን አቃጥሎት ነበር። ለምን ሲባል ምክንያቱም ከቅዱስ ቁርአን ውጪ የሆነ ነገር አይጠቅምም በማለት። ይህን ካሊፋ እና የጦር አዛዡን ከነዛ ደንቆሮች ለይቼ አልመለከተውም። ይገርማቸዋል። ምስጋና ይግባውና የነሱ ግልባጭ ጋንዴ ሸፖር የምትባለው የፋርስ ከተማ ታትሞ ነበር። ይህ ደንቆሮ ካሊፋ አይጠቅምም ብሎ የናቀው ዕውቀት በኋላ ላይ ለእስላም ጎልደን ኤጅ ወይም ለእስልምና ወርቃማ ዘመን መሰረት ሆኖታል። የአሌክሳንድሪያ ቤተ መጻሕፍት ወደ ፋርስ
ተገልብጦ ግልባጩ እዛ ታትሞ ነበር። እዛ የነበሩት መጽሐፎች ፋርስ ታትመው ነበር። አረቦች ፋርስን ሲገዙ በዛን የነበሩ መጽሐፍቶች ወደ አረብኛ እንዲተረጎሙ ተደረገ። ይታያችሁ ያ ዕውቀት ምን አይነት ወርቃማ ጊዜ እንደሰጠን። በእስላሚክ ጎልደን ኤጅ የሚባሉት ጊዜዎች ምን አይነት ነገሮች እንደተገነቡ ተመልከቱ እስኪ። የአሌክዛንድሪያ ቤተ መጻሕፍት ወደ ፋርስ ተተርጉሞ ተቀምጦ ነበር። ያ የወርቃማ ዘመናት ምን አይነት ታላላቅ ሰዎች እንዳፈሩ እንመልከት። የዘመናዊ የሕክምና አባት የሚባሉት ኢብን ሲና፣ አልኳራዝሚ። ግሪኮች ይህን ሰው የአልጎሪዝም ይሉታል። ትክክለኛ ስሙ ግን አልኳራዝሚ ነው። ከአርስቶትል ቀጥሎ አስተማሪ የሚባለው አልፋራቢ የመሳሰሉ ታላላቅ ምሁሮችን ሰጥቶናል። እነዚህ ሰዎች ሙስሊሞች ናቸው። ግን ልብ በሉ ከ200 ዓመት በፊት ግን ያ ቤተ መጻሕፍት የኢያማኞች ነው ብሎ ያቃጠለው ያን ደንቆሮ ካሊፋን ተመልከቱ። በእርግጥም እዛ ቤተ መጻሕፍት ያሉት መጽሐፎች ኮፒ ባይደረጉ ኖሮ እነ ኢብን ሲናን እና አልፋራቢን እንመለከታቸውም ነበር። ዕውቀት ሃይማኖት የላትም። ከየትም ትምታ ከየት የአይምሮን በር ከፍተ አስገባት። ደንቆሮን አትሁን። ያስተማረ አስተማሪን ማየቱ ምን አስፈለገ? የምትማረውን ዕውቀት ማየት ሲገባ እኔ ቢቻለኝ ግዕዘኛን አውቄ የተደበቁትን ዕውቀቶች ፈልፍዬ ባገኝ፣ ምን አለ አረብኛን ችዬ የነ አልፋራቢን ፍልስፍና ባጠና። ስልጣኔ ማለት ከአንዱ ስህተት መማር፣ ከዚህ በፊት የተቀመጡትን ዕውቀቶች አንስቶ ተጠቅሞ ስራ ላይ ማዋል እንጂ ይህ የእንትና ዕውቀት፣ ይህ የእንትና ዕውቀት ነው፣ ይህ የእንትና ዕውቀት ነው፣ ይህ የዚህ ሃይማኖት ነው፣ ይህ የዛ ሃይማኖት ነው ብሎ ሃይማኖትን መስጠት ምን አስፈለገ? ለዕውቀት ሃይማኖት መስጠት ትልቅ ድንቁርና ነው። አንድ ነገር ልብ በል፣ ዕውቀትን ይዘህ አልመጣህም፣ ዕውቀትንም ይዘህ አትሄድም። ሁሌም ቢሆን ከሌሎች ትወስዳለህ። አይምሮውን ክፈት። ለዕውቀት ሃይማኖትን አትስጥ። አይ ይሄ የግሪክ አፈ ታሪክ ከርዕሳችን አስወጣን እኮ ወገን። አሁን ወደ ርዕሳችን እንመለስ። የሚዲያው ንጉስም ወንዙ ጋር በመሄድ እጁን ታጠበ። የቀደመው ሕይወቱ ተመለሰለት፣ ልጁም ተመለሰችለት። የሚዲያው ንጉስ በዛን ቅጽበት ምን እንደማያስደስት እና እንዲሁም ያስደስታል ብሎ የሚያስበው ነገሮች ውሸት እንደሆኑ ተረዳ። እናንተም አስተውሉ። የነካችሁት ነገር በሙሉ ወዲያው ወደ ወርቅ ቢቀየር ደስታን የምታገኙ ይመስላችኋል? አትሹ። ደስታን መቼም አታገኙ። ደስታችሁ በጣም ጊዜያዊ ነች። ወርቅ ከሌሎች ብረቶችና ድንጋዮች ዋጋ እንዳያወጣ ያደረገው ነገር በቀላሉ አለመገኘቱና ሲነጠርም በልፋት መሆኑ ነው። በቀላሉ ቢገኝ ኖሮ እንዲህ ባልተፈለገ፣ እንዲህ ዋጋ ባልተሰጠው ነበር። የወርቅን ዋጋ የሚጨምረው በቀላሉ አለመገኘቱ ነው። አንተም በቀላሉ ስኬታማ ሆናለሁ ብለህ ማሰብ፣ በቀላሉና በፍጥነት ስኬትን አድርጋለሁ ብለህ መመኘት እንደ ሚዲያው ንጉስ መሆን እንደማለት ነው። ሁሉም ነገር ባጭሩና በፍጥነት የምታገኝ ከሆነ አንድ ቀን እንደ እስክንድር ከዚህ በኋላ ምን አገኛለሁ? ምንም የማገኘው ነገር የለም፣ ከዚህ በኋላ የምገዛው ዓለም የለም ብለህ ማንባት አይቀሬ ነው። ሞቲቬሽናል ስፒከሮች፣ መካሪዎች አያታሉ። የስኬቱ እርካታ ያለው በስኬቱ ውስጥ አይደለም። ስኬቱን ለማሳካት የምትሄደው ውጣ ውረድ ውስጥ ነው ያለው። ስኬቱን ለማሳካት የምታደርገው ውጣ ውረድ ውስጥ ነው እንጂ። ስለዚህ አትታለል። ውጣ ውረዱን ማፍቀር ጀምር። እንዲህ ስታደርግ በደስታ ጀምረህ በደስታ ትጨርሳለህ። እኔ ከናንተ ጋር የቆየሁት ታናሹ እስክንድር ነበርኩ። አማጺው ፈላስፋ ብለው ይጠሩኛል። በዚህ ቻናል ሳይኮሎጂን፣ ፍልስፍና፣ ታሪክ፣ ህይወት ለዋጭ ምክሮችን ከፈለክ ይህን ቻናል ሰብስክራይብ ማድረግ ይኖርብሃል። ቻናሉን ሰፖርት ለማድረግ የምትፈልጉ ሰዎች በዚህ የንግድ ባንክ አካውንት የፈለጋችሁትን ዶኔት ማድረግ ትችላላችሁ። አሊያም በጊፍቶች ሰፖርት ማድረግ ይቻላል። ቀጣይ ስለምን ልስራላችሁ ኮሜንት ላይ አሳውቁኝ። ይህ ሀበሻን ሐስል ነው፣ እውነት እና ምክንያታዊነት።